ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ያለው ከኔ ጋር ሁሉ ሰላም ነው። እባካችሁ በዚህ በዱባይ ያሉ ሴቶችን እባካችሁ አስታርቁልን ማለት ነው። አስታርቁልን። ሀዊ እጹብ ሳሪ አስታርቁልን እባካችሁ። ምክንያቱም እንግዲህ ሁላቸውም ነጋዴ ናቸው፣ ሁላቸውም በስራ ታታሪ ናቸው፣ ጎበዝ ናቸው፣ የምንወዳቸው የምናከብራቸው እህቶቻችን ናቸው። ነገር ግን አሁን ላይ በጣም ነገሩ እየተካረረ ነው ማለት ነው። ታውቃላችሁ፣ በዱባይ ደግሞ የዱባይ ህግ በጣም ከባድ ነው። እንደዚህ ያለ ቀላል ነገር ምናምን እንደዚህ በቀላል አይቶ የሚያልፍ አይደለም እና ስለዚህ ዋናዎቹ ሳሪና ሀዊ ናቸው። ሳሪና ሀዊ እንደምንም ብላችሁ እንግዲህ እዚህ ሀገር ላይ የሃይማኖት አባቶች አሉ፣ ትልልቅ ወንድሞቻችን እህቶቻችን አሉ። ስለዚህ ቲክቶክ ላይ እየወጣችሁ ነገሩን ከማጋጋል እከሌ እንዲህ አለች እያላችሁ ነገሩን ከምታጋግሉ ይልቅ ትላልቅ ሰዎች እንዲሁም በጀምያችሁ ያላችሁ ምሳሌ አሁን የሀዊ ጓደኞች የሳሪ ጓደኞች ሀዊ እንኳን እንደምናውቃት ብዙ ጓደኛ ታበዛል። የሳሪ ጓደኞች ሁላችሁም የሳሪ ጓደኞች ሳሪና አሸንፉ፣ የህዊ ጓደኞች ደግሞ ህዊን አሸንፋችሁ እባካችሁ እህቶቻችንን አስታርቁልን። ምክንያቱም ይሄ ነገር እየከረረ ስራቸውን እስከ ማጣት ድረስ ያደርሳቸዋል ማለት ነው። እንደዚህ እየተገራፈጡ እንደዚህ አንዲቱን ወታ እየተሳደበች በዱባይ ህግ ደግሞ እንደማይችል ታውቃላችሁ። ስለዚህ ወደ ህጉ ሂዶ ሁላችሁም ተምትጸጸቱ። ምክንያቱም እኛ ሀዊም እንድትባረር አንፈልግም፣ ሳራም እንድትባረር አንፈልግም። ሁላቸውም እህቶቻችን ናቸው። ስለዚህ እናንተ ሁሉንም የማስታረቅ ኃላፊነት አላችሁ። የሃይማኖት አባቶች አሉ። የሃይማኖት አባቶችን አንጥታችሁ እንዲሁም ቃልና የዘሚሄት ባል ሀገሯንም አስታርቁልን። በባዕድ ሀገር ላይ ሆኖ እንደዚህ ያለ ጠብ አስፈላጊ አይደለም። በቃ አንቺ ለአንቺ ትብስ ተባብሎ ተባብራችሁ መኖር ነው እንጂ አሁን እናንተ ያጣላችሁ ምክንያት የሆነ በቃ ሁላችሁም በራሳችሁ ስራ ስለሆነ ሁላችሁም የተሻላችሁ ሰዎች ስለሆናችሁ እንግዲህ እንዲህ ቢሻው ተመቀኛኘታችሁ ይሁን ቢሻው በፊት አንድ ላይ ስትሰሩ ያለ ነገር ይሁን ብቻ አናቅም። እኛ ከውጭ ያለ ነው አናቅም። ግን ነገሩ በጣም እየከረረ ነው ያለው እና ከሁሉም ጎን ያላችሁ ከሳሬም ጎን ያላችሁ ከሀዊም ጎን ያላችሁ ባካችሁ ተሰብስባችሁ እነዚህ ልጆች እንድታስታርቁልን እኛ ኢትዮጵያውያኖች በትህትና እንጠይቃለን ማለት ነው። ምክንያቱም እነሱ ካልታረቁ ሰላም አይሆንም፣ ሚዲያው ራሱ ሰላም አይሆንም። የምር እነዚህ ልጆች አሁን ምሳሌ ሄዊ ከዱባይ ብትባረር ነገሩ ይከራል፣ ሳሪ ብትባረር ነገሩ ይከራል። እና ደግሞ እንዲባረሩም አንፈልግም። ስራቸውን ጠንክረው እንዲሰሩ ለቁም ነገር እንዲደርሱ ነው እንጂ የምንፈልገው ከሀገር እንዲባረሩ አንፈልግም። እና ስለዚህ ነገሮች እንዲታረሙና ነገሮች ታላላቅ ሰዎች ጋር ደርሰው እንዲታዩ እንላለን። እንወዳቸዋለን፣ እናከብራቸዋለን። እንግዲህ በተረፈ ሰላም ያወርድልን። እንግዲህ በባለፈ ነገር አትወቃቀሱ። ይህ ባለፈ ነገር አለፈ ነው። የእውነቴን ነው የምላችሁ። በባለፈ የተበደላችሁትን አሁን እዚህ ጋር አትወቃቀሱ። ላለሁኝ ወዳችኋለሁ፣ አከብራችኋለሁ። የእውነት ሁላችሁንም ነው የምወዳችሁ። ታታሪ ናችሁ፣ ጎበዝ ናችሁ። ስለዚህ በቃ ሰላሙ ይመለስላችሁ።